Since October 7th, 2023, the United States has provided over $21 billion in military aid to Israel. And today we are saying loudly and clearly, enough is enough. እስራኤልን በተመለከተ በአሜሪካ ሴኔት ድምጽ ተሰጥቷል። ሴኔቱ ድምጹን የሰጠው በቬርሞንቱ ተወካይ ሴናተር ብራያን ሳንደር ባቀረቡት ረቂቅ የውሳኔ ሐሳብ ላይ ነው። ሴናተር ብራያን አሜሪካ ለእስራኤል በምትሸጣቸው ጦር መሳሪያዎች እንደዚሁም ቡልዶዘሮች ዙሪያ ሴኔቱ የእገዳ ድምጹን እንዲሰጥ የረቂቅ ሐሳባቸውን አቅርበው ድምጽ እንዲሰጥበትም አድርገዋል። ሴናተሩ አሜሪካ ከኦክቶበር 7 ቀን 2023 ጀምሮ ለእስራኤል $21 ቢሊዮን በላይ የጦር መሳሪያ ድጋፍ አድርጋለች፣ በቃ ሊባል ይገባል ብለዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። እስራኤልን በተመለከተ በአሜሪካ ሴኔት ድምጽ ተሰጥቷል። ሴኔቱ ድምጹን የሰጠው በቬርሞንቱ ተወካይ ሴናተር ብራያን ሳንደር ባቀረቡት ረቂቅ የውሳኔ ሐሳብ ላይ ነው። ሴናተር ብራያን አሜሪካ ለእስራኤል በምትሸጣቸው ጦር መሳሪያዎች እንደዚሁም ቡልዶዘሮች ዙሪያ ሴኔቱ የእገዳ ድምጹን እንዲሰጥ የረቂቅ ሐሳባቸውን አቅርበው ድምጽ እንዲሰጥበትም አድርገዋል። ብዙ ያከራከረና ያጨቃጨቀም ጉዳይ ነው። ጥንቅራችን በምሽቱ ከያዛቸው ዕለታዊ መረጃዎች መካከል ነው። በበርካታ ኢትዮጵያውያን ዘንድ ተወዳጅነትና አድናቆትን ያተረፈው አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ ዛሬ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ አዲስ አልበሙን ለአድናቂዎቹ አድርሷል። አልበሙ የሙዚቃ አልበም የቀጥታ ስርጭት ሪከርድን የሰበረ ሆኗል። 114,000 ሰዎች በደቂቃዎች ውስጥ በቀጥታ ስላደመጡት የቴዲ አፍሮ አልበም የምንለዋለን። አሜሪካ የሆርሙዝ ሰርጥ እገዳዋን አጥብቃለች። ባለፉት 48 ሰዓታት ውስጥ 13 መርከቦችን የአሜሪካ ጦር መመለሱ ተነግሯል። ጦሩን እየመራ ያለው ሴንትራል ኮም በሆርሙዝ መግቢያና መውጫ ላይ እያደረገ ያለው እገዳ አንድ ደረጃ ከፍ ማድረጉን ገልጿል። ጀርመን፣ ፈረንሳይና ጣሊያን በሆርሙዝ ሰርጥ ዘመቻ ለመሳተፍ በነገው ዕለት ንግግር እንደሚያደርጉ ሲታወቅ፣ እስራኤልና ሊባኖስ በመሪዎቻቸው በኩል ቀጥተኛ ንግግር ሊደረግ ነው ተብሏል። መረጃዎቹን አያይዘናል። በአፍሪካ ቀንድ አዲስ የጂኦፖለቲካዊ ንዝረት ተፈጥሯል። እስራኤል ለሶማሊላንድ የመጀመሪያውን አምባሳደር መሾሟን በይፋ አውጃለች። ይህ በሞቃዲሾ መንግስት ዘንድ ከፍተኛ ቁጣን የቀሰቀሰውና በቀጠና ያለውን የኃይል አሰላለፍ ይቀይረዋል ተብሎ የታመነበት ሹመት ልዩ ትኩረት ስቧል። ይዘነዋል። አሜሪካና ኢራን በኒውክሌር መርሃ ግብር ዙሪያ የነበራቸውን የቆየ ልዩነት ወደ ጎን በመተው ወደ ጊዜያዊና ስልታዊ ስምምነት መሸጋገራቸው ተሰምቷል። ዝርዝር መረጃውን ከጥንቅራችን ይሰሙታል። ጠቅላይ ሚኒስትር አብይ አህመድ ወቅታዊ አጀንዳዎችን የንፋስ ያህል እንኳን ኃይል የሌላቸው ሲሉ አጣጥለዋል። መንግስታቸውና የብልጽግና ጉዞ በብዙ መስዋዕትነትና በደም መሰረት ላይ ቆመ በመሆኑ በማንኛውም ጫና አይናወጥም ሲሉ ጠቅላይ ሚኒስትሩ ተናግረዋል። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የቴዲ አፍሮ አልበም ሪከርድ መስበሩ ተነገረ። በቀጥታ ስርጭት በደቂቃዎች ውስጥ 114,000 ሰዎች አልበሙን አድምጠዋል። 110,000 ሰዎች በትዕግስት የአልበሙን መለቀቅ ጠብቀዋል። በበርካታ ኢትዮጵያውያን ዘንድ ተወዳጅና አድናቆትን ያተረፈው አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ ዛሬ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ አዲስ አልበሙን ለአድናቂዎቹ አድርሷል። ታዲያ የአልበሙን መለቀቅ በኦንላይን ሲጠባበቁ የነበሩ ሰዎች ቁጥር ከ100,000 በላይ መሆኑ ግርምት ሲፈጥር፣ ሙዚቃዎቹ እየተለቀቁ ባሉበት በደቂቃዎች ውስጥ 114,000 ሰዎች በቀጥታ ተከታትለዋል። በአገር ውስጥ መሰማቱ በዚህ ደረጃ አንድ አልበም ወይም ሙዚቃ በዩቲዩብ ተለቆ ይህን ያህል ሰው በቀጥታ ስርጭት የተከታተለ አለመኖሩ ተገልጿል። በመዝናኛው ዘርፍ በአገር ውስጥ በዚህ ደረጃ የተቀራረበ የቀጥታ ስርጭት ተመልካች የነበረው ክስተት በአርትስ ቴሌቪዥን የተላለፈው የቲክቶክ ክሬቲቭ አዋርድ እንደነበር አስተያየት ሰጪዎች ያነሱ ሲሆን የቲክቶክ አዋርዱ ከ70,000 በላይ ሰዎች በቀጥታ ተከታትለውት ነበር። በቀጥታ ስርጭቱ አርቲስቱ ከአዲሱ አልበሙ ሽፋን ጋር መልእክት ያጋራም ሲሆን ኢቶሪካ የተሰኘው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አስቧል። በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይቶ በግፍ ለተገደሉ ንጹሃን ወገኖቻችንና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ
መታሰቢያ ይሁንልኝ ብሏል። ቴዲ አፍሮ በድምሩ 18 ዜማዎችን በአዲሱ አልበሙ ለህዝብ አድርሷል። አልበሙ በራሱ ትክክለኛ ኦፊሻል የዩቲዩብ ቻናል በኩል ለህዝብ ይፋ መሆኑን ተከትሎ አድናቆትና እጅግ የበዛ አስተያየትም እየተሰጠበት ይገኛል። አልበሙ በተለቀቀ በ2 ሰዓታት ውስጥ ከአልበም ውስጥ ጀንበር የተሰኘ አንድ ስራው ከ1.1 ሚሊዮን በላይ እይታ አግኝቷል። የአርቲስቱ የዩቲዩብ ቻናል ደግሞ አዲሱ አልበም መለቀቅ ከጀመረበት ጀምሮ በ3 ሰዓታት ውስጥ 280 ሺህ አዲስ ተከታታዮች ተቀላቅለውታል። ይሄ ዘገባውን ባሰናዳንበት ሰዓት የነበረ ቁጥር ነው። ኢቶሪካ የሚል መጠሪያ በሰጠው የአርቲስቱ አልበም ከተካተቱ ሙዚቃዎቹ መካከል ጀንበር፣ መሬማ፣ ጽዮን፣ ሙሽራዬ፣ ብልጭታ፣ በመስኮቱ፣ ታየኝ፣ ቲንታጎ፣ ስምምነ እና ሌሎችም ይገኙበታል። የአዲስ አልበም ከዓመታት ቆይታ በኋላ ብቅ ያለ በመሆኑ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ መነቃቃትን መፍጠሩም ከአሁኑ እየታየ ነው። በአልበም ውስጥ የተካተቱ ስራዎች እንደ ወትሮ ሁሉ ታሪካዊ፣ ማህበራዊና ፍልስፍናዊ ይዘት ያላቸው ሲሆን አድማጮችም አልበሙ ከተለቀቀበት ደቂቃ ጀምሮ በልዩ ልዩ ማህበራዊ ትስስር ገጾች ላይ ያላቸውን ከፍተኛ አድናቆት እየገለጹ ይገኛሉ። በቀጣይ ርዕስ የአሜሪካ ሴኔት በእስራኤል ጉዳይ ድምፅ ሰጠ። እስራኤልን በተመለከተ በአሜሪካ ሴኔት ድምፅ ተሰጥቷል። ሴኔቱ ድምፁን የሰጠው በቬርሞንቱ ተወካይ ሴናተር ብራያን ሳንደር ባቀረቡት ረቂቅ የውሳኔ ሀሳብ ላይ ነው። ሴናተር ብራያን አሜሪካ ለእስራኤል በምትሸጣቸው ጦር መሳሪያዎች እንደዚሁም ቡልዶዘሮች ዙሪያ ሴኔቱ የእገዳ ድምፁን እንዲሰጥ የረቂቅ ሀሳባቸውን አቅርበው ድምፅ እንዲሰጥበትም አድርገዋል። የዚህኑ የእገዳ ረቂቅ ያዘጋጁ ሴኔተር ብራያን ሳንደር ከምክር ቤቱ ስብሰባ በፊት ያዘጋጁት ረቂቅ በሴናተሮቹ አማካኝነት ተቀባይነትን አግኝቶ እንዲያልፍ ሰፊ የማህበራዊ ሚዲያ ቅስቀሳዎችና የሎቢ ወይም የማግባባት ስራዎችም ሲሰሩ ታይተዋል። እስራኤል አሜሪካ በምትሸጥላት መሳሪያ የዘር ማጥፋት እየፈጸመችበት ነው፣ ቡልዶዘሮቹም ቤቶችን ለማፍረሻ እየተጠቀመችበት ነው ያሉት እገዳው እንዲጣል ጥሪውን ያቀረቡት $295 ሚሊዮን በሚያወጣ ቡልዶዘር እና $151.5 ሚሊዮን በሚያወጣ ለሽያጭ በተዘጋጀ 1000 ፓውንድ ቦምብ ላይ ነው። ሴናተሩ በሴኔቱ ድምፅ ከመሰጠቱ በፊት አሜሪካ ለእስራኤል በምታደርግ የጦር መሳሪያ ድጋፍ ዙሪያ ማብራሪያቸውን የሰጡበት ሁኔታ ታይቷል። ሴናተር ብራያን ሳንደር በዚሁ ማብራሪያቸውም 60 በመቶ የሚሆነው ህዝባችን የሚኖረው ከእጅ ወደ አፍ በሚባል ኑሮ ነው ያሉት ሴናተሩ በዚህም ዜጎች ለቤት ኪራይ፣ ለሕክምና፣ ለነዳጅ የሚያወጡት ገንዘብ ፈተና ሆኖባቸዋል ሲሉም ማብራሪያቸውን ሰጥተዋል። አሜሪካ እንደ ሀገር $37 ትሪሊዮን ብሔራዊ ዕዳ አለባት ሲሉ ያከሉ ሴናተሩ በዚህም በአሁኑ ሰዓት ሁሉም አሜሪካ የሚከፍለው የታክስ ገንዘብ አግባባዊና ኃላፊነት በተሞላበት መንገድ አስፈላጊው ቦታ እንዲውል ይፈልጋል ሲሉም ለሴኔቱ ማብራሪያቸውን ከሰጡ በኋላ አክለውም በዚህም የተስፋፊነት ፖሊሲ ላለው የኔታንያሁ መንግስት ቢሊዮን ዶላሮች ወጪ እንድናደርግ ታክስ ከፋዩ ህዝባችን አይፈልግም ሲሉም ተናግረዋል። ሐማስ እስራኤል ላይ ጥቃትን በመሰንዘር በርካቶችን ያገተበትን የገደለበትንና ለጋዛው ጦርነት መቀስቀስ ምክንያት የሆነበትን ኦክቶበር 24ን ያስታወሱ ሴናተር ብራያን ከዚያን ጊዜ ጀምሮም አሜሪካ ለእስራኤል ከ$21 ቢሊዮን በላይ ጦር መሳሪያ ድጋፍ አድርጋለች ሲሉም ለሴኔት አባላቱ ማብራሪያቸውን ሰጥተዋል። አክለውም በንግግራቸው መዝጊያም ላይ ይሄ ጉዳይ ከዛሬ ጀምሮ በግልጽና ከፍ ባለ ድምፅ ይበቃል ልንል ይገባል ሲሉም ተናግረዋል። ከሴናተር ብራያን ሳንደር ማብራሪያ በኋላም በሁለቱ እስራኤልን በሚመለከቱት ረቂቅ ውሳኔዎች ላይ ሴኔቱ ድምፁን ሰጥቷል። በዚህም ከዴሞክራቶች የፓርቲ ተወካዮች መካከል 75 በመቶ ወይም 40ዎቹ ረቂቁ አልፎ በአሜሪካ የእስራኤል የጦር መሳሪያና የቡልዶዘር ተሽከርካሪዎች ሽያጭ ላይ እገዳ እንዲጣል ድምፃቸውን ቢሰጡም በሪፐብሊካኖቹና በተወሰኑት የዴሞክራቲክ እጩዎች ድምፅ የተበለጠ በመሆኑ የሴናተር ብራያን ሳንደር ረቂቅ የውሳኔ ሀሳብ ሳያልፍ ቀርቷል። ሴናተሩ አሜሪካ ለእስራኤል ጦር መሳሪያ ሽያጭን ማቆም አለባት በማለት ረቂቅ የውሳኔ ሀሳብን ሲያቀርቡ ይህ የመጀመሪያቸው አይደለም። በ2025 አቅርበው ነበር። በተመሳሳይ መልኩ ውድቅ ሆኖባቸዋል። ሆኖም እንደ ታይምስ ኦፍ እስራኤል እና ዘ ጋርዲያን ዘገባ ከሆነ ከቀደሙት ጊዜያት አንጻር የአሁኑ የሴናተር ብራያን ሳንደር ረቂቅ በተለይ በዴሞክራቲክ ፓርቲ የሴኔት ተወካዮች በኩል ከፍ ያለ ድጋፍን ያገኘበት ሁኔታ ታይቷል። Since October 7th, 2023, the United States has provided over $21 billion in military aid to Israel. And today we are saying loudly and clearly, enough is enough. ከሰሞኑም ጣሊያን ከእስራኤል ጋር የነበራትን የመከላከያ ትብብር ያቋረጠች መሆኑን አስታውቃለች። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ይህ ውሳኔ እንዲተላለፍ ያደረጉት እስራኤል በሊባኖስ እየወሰደች ባለው ወታደራዊ እርምጃ በዚያ ባሉ የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ላይ ተኩሳለች በሚል ነው። ጣሊያን በሊባኖስ በተባበሩት መንግስታት ድርጅት ሰላም አስከባሪ ስር ወታደሮች ያሏት ሲሆን በዚያም በእስራኤል ወታደሮች ተተኩሶባቸዋል የሚለው ጉዳይ በሁለቱ ሀገራት መካከል የግንኙነት መሻከር እንዲፈጠር ያደረገ መሆኑን የአልጀዚራ ዘገባ አመላክቷል። ይህ በእንዲህ እንዳለ አሜሪካ በኢራን የሆርሙዝ ወደቦች ላይ እያካሄድኩ ያለውን እገዳ አጠናክሬ ቀጥዬበታለሁ ስትል በዛሬው ዕለት በመከላከያ ሚኒስትሯ ፒት ሄግሴት አማካይነት መግለጫ ሰጥታለች።
የአሜሪካ ጦር በሆርሙዝ ወሽመጥ ወደ ኢራን በሚገቡና በሚወጡ መርከቦች ላይ የጣለው እግድ ሰኞ ዕለት ገቢራዊ ከሆነ በኋላ አንድም መርከብ እግዱን እንዳላለፈ መከላከያ ሚኒስትሩ ከሰዓታት በፊት በሰጡት ጋዜጣዊ መግለጫ አስታውቀዋል። በወሽመጡ አልፈው ወደ ሌላ ሀገራት ወደቦች የሚገቡና የሚወጡ መርከቦች ማለፍ እንደሚፈቀድላቸውም የጠቆሙት ሚኒስትሩ 10 መርከቦች ወደ መጡበት እንዲመለሱ ተደርጓል። እግዱ ተፈጻሚ ከሆነበት ሰኞ ወዲህም ምንም መርከብ ሰብረው አላለፈውም ሲሉ አስታውቀዋል። ኢራን እገዳውን የባህር ላይ ውንብድና ያለችው ሲሆን በባህረ ሰላጤው በኦማን ሰርጥና በቀይ ባህር የአጸፋ እርምጃ እንደምትወስድ ዝታለች። መከላከያ ሚኒስትሩ ፒት ሄግሴት በበኩላቸው አሜሪካ 10 በመቶውን የባህር ኃይል አቅሟን ብቻ በመጠቀም ዜሮ የባህር ኃይል አቅም ያላትን ኢራንን በሚገባ አግዳ እንዳትንቀሳቀስ አድርጋለች። ከዚህ በኋላም ከመንፈራገጥ ውጭ ምንም አታመጣም ሲሉም በልበ ሙሉነት ሲናገሩ ተደምጠዋል። በቀጣይ ርዕስ አሜሪካ 13 መርከቦችን መለሰች። በትራምፕ ግራ የተገባችው ሊባኖስ። ጀርመን በሆርሙዝ ጉዳይ እጇን ልታስገባ ነው። አሜሪካ የሆርሙዝ ሰርጥ እገዳዋን አጥብቃለች። ባለፉት 48 ሰዓታት ውስጥ 13 መርከቦችን የአሜሪካ ጦር መመለሱ ተነግሯል። ጦርነቱን እየመራ ያለው ሴንትራል ኮም በሆርሙዝ መግቢያና መውጫ ላይ እያደረገ ያለው እገዳ አንድ ደረጃ ከፍ ማድረጉን ገልጿል። ጦሩ የማንነት መለያን አጥፍተው የሚጓዙ በተለምዶ አጠራር ብላክ ቬዘልስ ጥቁር መርከቦችን ጭምር እየተቆጣጠረ መሆኑን ገልጿል። የአሜሪካ አየር ኃይል የጋራ የጦር አዛዦች ሊቀመንበር የሆኑት ጀነራል ዳን ኬን ጦሩ እስካሁን እገዳውን ጥሰው ለማለፍ የሞከሩ 13 መርከቦችን መልሷል ያሉ ሲሆን አየርና ባህር ኃይሉ ለማንኛውም አካል ግልጽ የሆነ የወታደራዊ ቁጥጥር በሰርጡ እያደረግን ነው ብለዋል። እያንዳንዱ ወደ ሰርጡ ለመግባትና ለመውጣት ለሚሞክር መርከብ ጦሩ በቅድሚያ እገዳውን አትጣሱ የሚል ማስጠንቀቂያ የሚያስተላልፍ ሲሆን ያንን አልሰማ የሚል መርከብ ካለ በኮማንዶ ኃይል ቁጥጥር እንዲውል እንደሚደረግና ብርበራና መውረስም እንደሚከተል አስጠንቅቀዋል። እስካሁን ግን የመጀመሪያ ማስጠንቀቂያውን ያለፈ መርከብ የለም ነው ያሉት። በተያያዘ መረጃ የኔቶ አባሉ አውሮፓዊት ሀገር ጀርመን የሆርሙዝ ሰርጥን ለመቃኘት የድጋፍ አገልግሎት ለመስጠት ጥሪ አቅርባለች። ጀርመን በሆርሙዝ በሚደረግ ዘመቻ የባህር ቅኝት አቅሟን ለማበርከት ነው የጠየቀችው። የጀርመኑ ቻንስለር ፍሬድሪክ ሜርዝ በሳምንቱ አርብ ዕለት ፓሪስ ላይ ለሚደረገው ንግግር በሆርሙዝ ጉዳይ ጀርመን ስላሰበችው ተልዕኮ ፕሮፖዛል ያቀርባሉ ተብሎ ይጠበቃል። ስብሰባው በፈረንሳይ፣ ጣሊያንና ጀርመን መካከል የሚደረግ ነው። በሌላ መረጃ በኢራኑ የተኩስ አቁም ስምምነት ውስጥ መኖር አለመኖሯ ሲያወዛግብ የሰነበተችው ሊባኖስ ከእስራኤል ጋር የቀጥታ ንግግር ልታደርግ መሆኑ ከነጩ ቤተ መንግስት ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገናኙ የእስራኤል የደህንነት ምክር ቤት አባልና ፕሬዝዳንት ትራምፕ ገልጸዋል። ትራምፕ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየመከርኩ ነው። የሁለቱ ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል፣ 34 ዓመት ገደማ። ንግግራቸው ነገ ይካሄዳል ብለው ነበር። ቤሩት ታዲያ ስለዚህ ንግግር የምታውቀው ነገር እንደሌላት ገልጻለች። አሶሺየትድ ፕሬስ እና ሮይተርስ እንደዘገቡት በኔታንያሁና በሊባኖሱ መሪ መካከል ይደረጋል የተባለው ንግግር ሊባኖስን ግራ ማጋባቱን የተነገረው። ባለፈው ሳምንት በነበረው የተኩስ አቁም ስምምነት ኢራን ሊባኖስን የሚጨምር ነው ስትል እስራኤል በስምምነቱ ቤይሩት እንደሌለችበት ገልጻለች። የተኩስ አቁሙን ተከትሎ እስራኤል ሊባኖስ ላይ እጅግ መጠነ ሰፊ ጥቃትና ውድመት ያደረሰች ሲሆን በአንድ ጥቃት ብቻ ከ300 በላይ ሰዎች መገደላቸው ይታወሳል። በሳምንቱ የኢራን የጸጥታ ምክር ቤት ከሊባኖስ ጋር ሊኖር ስለሚችል የተኩስ አቁም መሰብሰቡ ይታወሳል። ከኢራን ጋር ለሚኖረው ጦርነት የሊባኖስ መካተት እጅጉን አስፈላጊ ነው ስትል አደራዳሪዋ ፓኪስታን መናገሯ ይታወሳል። በቀጣይ መረጃ የኢራን አሜሪካ አዲሱ ስምምነት። አሜሪካና ኢራን በኒውክሌር መርሃ ግብር ዙሪያ የነበረባቸውን የቆየ ልዩነት ወደ ጎን በመተው ወደ ጊዜያዊና ስልታዊ ስምምነት መሸጋገራቸው ተሰምቷል። እንደ ሮይተርስ ዘገባ ሁለቱ ሀገራት ወደ ለየለት ግጭት ከመግባት ይልቅ ውጥረቱን የሚያረግብ ጊዜያዊ መግባቢያ ላይ ትኩረት ለማድረግ ተስማምተዋል። ይህ ውሳኔ የተላለፈው ባለፈው ሳምንት መጨረሻ በኢስላማባድ የተካሄደው ውይይት ያለምንም ውጤት መጠናቀቁን ተከትሎ ሲሆን በተለይም ኢራን በከፍተኛ ደረጃ ስላበለጸገችው ዩራኒየምና የኒውክሌር ስራዎቿን ለምን ያህል ጊዜ መገደብ እንዳለባት በሚሉ ነጥቦች ላይ አሁንም መሰረታዊ ልዩነቶች እንዳሉ ታውቋል። ይህ ጊዜያዊ ስምምነት ግን በሁለቱ ኃያላን መካከል ሊፈነዳ ለነበረው ቀውስ እንደ ትንፋሽ መውሰጃ ተቆጥሯል። የዚህ ስምምነት አንዱና ዋነኛው ክፍል በሆርሙዝ ወሽመጥ ላይ የሚስተዋለውን የትራፊክ እንቅስቃሴ የሚመለከት ነው። በኢራን ከፍተኛ ባለስልጣናት በኩል እንደተረጋገጠው በዓለም የነዳጅ ንግድ ላይ ወሳኝ በሆነው በዚህ የውሃ መተላለፊያ ላይ ጋራ መግባባት ለመፍጠር ጥረት ተደርጓል። ኢራን በውጭ ሀገራት የታገዱባት የገንዘብ ምንጮች እንዲለቀቁላት፣ በምላሹ ደግሞ በወሽመጡ በኩል በርካታ መርከቦች ያለምንም እንቅፋት እንዲያልፉ ለመፍቀድ ፍላጎት እንዳላት ገልጻለች። ይህ ገንዘብ በሰላማዊ ጉዞ የሚለው መርህ በዓለም አቀፍ የነዳጅ ገበያ ላይ መረጋጋት ለመፍጠር ያለመ ሲሆን ሁለቱ ሀገራት በዋና ዋና ጉዳዮች ላይ ባይስማሙም በጋራ ጥቅሞቻቸው ላይ ግን ወደ አንድ መግባባት መቃረባቸውን ያሳያል። ይሁን እንጂ ጊዜያዊ ስምምነት በዓለም አቀፍ ደረጃ የተለያዩ ጥርጣሬዎችንም አጭሯል።
በኒውክሌር መርሃ ግብሩ ላይ ያሉት መሰረታዊ ልዩነቶች ሳይፈቱ የሚደረግ ማንኛውም አይነት ስምምነት ለዘላቂ ሰላም ዋስትና እንደማይሆን የዘርፉ ተንታኞች ይገልጻሉ። ኢራን የታገዱባትን በቢሊዮን የሚቆጠሩ ዶላሮች ለማግኘት የምታደርገው ጥረትና አሜሪካ የክልሉን ደህንነት ለመጠበቅ የምትከተለው ስልት የጊዜያዊ መፍትሄ ውጤት እንጂ ዘላቂ መረጋጋት አይደለም የሚሉ ስጋቶች አሉ። በጥቅሉ የአሜሪካና የኢራን የሆርሙዝ ወሽመጥ ስምምነት ለጊዜው ጦርነትን ስጋት የቀነሰ ቢሆንም የኒውክሌር ጉዳይ አሁንም በዓለም ፖለቲካ ላይ በንጥልጥሎ ያለ ጉዳይ ነው። በቀጣይ ርዕስ አዲሱ የአምባሳደር ሹመት የፈጠረው ውዝግብ። በአፍሪካ ቀንድ አዲስ ጂኦፖለቲካዊ ንዝረት ተፈጥሯል። እስራኤል ለሶማሊላንድ የመጀመሪያውን አምባሳደር መሾሟን በይፋ አውጃለች። እስራኤል ሶማሊያ እንደ ግዛቷ አካል ለምታያት ሶማሊላንድ የመጀመሪያውን አምባሳደር መሾሟን በይፋ አስታውቃለች። በሚካኤል ሎተም የተመራው ይህ አዲስ ሹመት ሀገሪቱ በታህሳስ ወር 2018 ዓ.ም ሶማሊላንድን እንደ ገለልተኛ ሀገር እውቅና ከሰጠች በኋላ የተወሰደ ተከታታይ እርምጃ ነው። እንደ ሚድል ኢስት ሞኒተር ዘገባ ሚካኤል ሎተም ነዋሪነታቸው በሌላ ሀገር ሆኖ ሶማሌላንድን የሚሸፍኑ አምባሳደር ሆነው የተሾሙ ሲሆን ቀደም ሲል በኬንያ፣ በአዘርባይጃን እና በካዛክስታን በአምባሳደርነት ማገልገላቸው ተገልጿል። ይህ እርምጃ በሁለት ወገኖች መካከል ያለውን ግንኙነት ወደ ላቀ ደረጃ የሚያሸጋግርና በአፍሪካ ቀንድ ያለውን የጂኦፖለቲካ ሚዛን የሚቀይር ክስተት ሆኖ ተመዝግቧል። ይህ የእስራኤል ዲፕሎማሲያዊ ውሳኔ በሶማሊያ ፌዴራላዊ መንግስት ዘንድ ከፍተኛ ተቃውሞና ቁጣን ቀስቅሷል። የሞቃዲሾ መንግስት በሰጠው መግለጫ የሶማሊላንድን ሉዓላዊነት እውቅና መስጠትም ሆነ አምባሳደር መሾም የሶማሊያን የግዛት አንድነት የሚጥስና ዓለም አቀፍ ሕግጋትን የገፋ ተግባር ነው ሲል ኮንኖታል። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ መገንጠሏን ብታውጅም እስካሁን ድረስ ከእስራኤል ውጭ ሌላ ዓለም አቀፍ ማህበረሰብ እውቅና አላገኘችም። ይሁን እንጂ አካባቢው የራሱ አስተዳደር፣ የጸጥታ ኃይልና የገንዘብ ስርዓት ያለው በመሆኑ እስራኤል ይህንን ነባራዊ ሁኔታ መሰረት በማድረግ ግንኙነቷን ለማጠናከር መምረጧ በዘርፉ ተንታኞች ዘንድ እንደ ስልታዊ ፖለቲካ ስሌት እየታየ ይገኛል። በሌላ በኩል ይህ አዲስ የዲፕሎማሲ ግንኙነት በቀይ ባህርና በአፍሪካ ቀንድ አካባቢ አዳዲስ ኃይል አሰላለፎችን ሊፈጥር እንደሚችል ይገመታል። እስራኤል በሶማሊላንድ በኩል ያላትን ተጽዕኖ ማሳደጓ በተለይም የየመኑ አማጽያን ሁቲዎች በባህር ትራንስፖርት ላይ የሚሰነዝሩትን ጥቃት ለመቆጣጠርና ቀጠናዊ ደህንነትን ለመጠበቅ ይረዳታል የሚሉ እምነቶች አሉ። ሆኖም ግን እንደ ግብጽና ቱርክ ያሉ ቀጠና ኃይሎች እንዲሁም የአፍሪካ ህብረት ይህንን የእስራኤል ሹመት አስፈላጊ ጣልቃ ገብነት በሚል ሲተቹት ተደምጠዋል። በአጠቃላይ የሚካኤል ሎተም አምባሳደር ሆኖ መሾም ለሶማሊላንድ የዓለም አቀፍ እውቅና ጥያቄ ትልቅ ግብዓት ቢሆንም በቀጠናው ላይ ሊያስከትል የሚችለው ዲፕሎማሲያዊ ፍጥጫ ግን አሁንም በከፍተኛ ጥንቃቄ የሚጠበቅ ጉዳይ ሆኖ ቀጥሏል። ወደ ቀጣይ መረጃ አለፍን። የንፋስ እንኳን ኃይል የላቸውም ጠቅላይ ሚኒስትር አብይ አህመድ ወቅታዊ አጀንዳዎችን የንፋስ ያህል እንኳ ኃይል የሌላቸው ሲሉ አጣጥለዋል። መንግስታቸውና የብልጽግና ጉዞ በብዙ መስዋዕትነትና በደም መሰረት ላይ የቆመ በመሆኑ በማንኛውም ጫና አይናወጥም ሲሉ ጠቅላይ ሚኒስትሩ ተናግረዋል። ወቅታዊ አጀንዳዎችን የትንሽ ንፋስ ያህል እንኳን ኃይል የላቸውም ሲሉ የገለጹት ጠቅላይ ሚኒስትሩ እነዚህ ጉዳዮች መንግስታቸውን ሊያናውጡ እንደማይችሉ በልበ ሙሉነት ተናግረዋል። ጠቅላይ ሚኒስትሩ የብልጽግና ጉዟቸው በጽኑ መሰረት ላይ የተገነባ መሆኑን በመጥቀስ የሚነሱ ጫናዎችም ሆኑ አጀንዳዎች መንግስታቸው ከቆመለት ዓላማ እንደማያናውጡት በልበ ሙሉነት ተናግረዋል። ይህ ንግግራቸው መንግስት የገጠሙትን ዘርፈ ብዙ ፈተናዎች እንደቀላል እንደሚመለከታቸውና ወደፊት ለመጓዝ ያለውን ጽኑ አቋም ለማሳየት ያለመ እንደሆነ ተነግሮለታል። ጠቅላይ ሚኒስትር አብይ አህመድ ንግግራቸውን ይበልጥ በማጠንከር ብልጽግናም በደም መሰረት ላይ ነው ያቆምነው በማለት ጉዟቸው በብዙ መስዋዕትነትና ስቃይ የታለፈ መሆኑን አጽንኦት ሰጥተዋል። ጉዟችን በደም መሰረት ላይ ቆመ በመሆኑ አይናወጥም፣ በጽኑ መሰረት ላይ ያረፈ በመሆኑ አሁን የሚነሱ ትናንሽ አጀንዳዎች አያውኩንም ያሉት ጠቅላይ ሚኒስትሩ በተለይ ውጫዊና ውስጣዊ ጫናዎች በመንግስታቸው ላይ የሚፈጥሩት ተጽዕኖ ከግምት ውስጥ የሚገባ እንዳልሆነ ገልጸዋል። በዛሬው ዕለት በአርሲ ዞን ዝዋይ ዱግዳ ወረዳ በሚገኘው የአሰላይ ንፋስ ኃይል ማመንጫ ፕሮጀክት ምረቃ ስነ ስርዓት ላይ ንግግር ባደረጉበት ወቅት ነው አብይ ይህንን ያሉት። ጠቅላይ ሚኒስትሩ እዚህ ከተከልናቸው የንፋስ ኃይል ማመንጫዎች የአንዱን ያህል እንኳን ንፋስ የሌላቸው አጀንዳዎች የሚያውኩን ሰዎች አይደለንም ሲሉም ተደምጠዋል። ይህ ንግግር መንግስታቸው እየተከተለ ያለውን የለውጥና የልማት መስመር ለማስቀጠል ያለውን የማይበገር አቋም የሚያንጸባርቅ ሲሆን ለደጋፊዎቻቸው የተስፋ መልእክት፣ ለተቺዎቻቸው ደግሞ የጥንካሬ ምላሽ ተደርጎ ተወስዷል። በሌላ በኩል ጠቅላይ ሚኒስትሩ ትናንሽ ሲሉ የገለጿቸውና በጉዟቸው ላይ እንቅፋት አይሆንም ያሏቸው ወቅታዊ አጀንዳዎች የትኞቹ እንደሆኑ በዝርዝር አልጠቀሱም። ውድ ቤተሰቦቻችን ለዛሬ ያዝንላችሁ